እስራኤል ከጠፋች ኢትዮጵያ ውስጥ ያለው ሙስሊም ይሸናብናል ይቀዝንብናል አጥፍተነው ነው የምንጠፋ እንደው ሻርፕ አፕሊክ አድርጎት ስሬስ ነው የምናገር የምትቀየሙኝ ተቀየሙኝ እስራኤል ከጠፋች ኢትዮጵያ ውስጥ ያለው ሙስሊም አጥፍተነው ነው የምንጠፋ እስራኤልን ደግፋታል እግዚአብሔር እንባችን ያብሳል እንደ እግዚአብሔር ቃል መሰረት ለእስራኤልን እኔ ደግፋለሁ ይህን ስሙ ዛሬ እስራኤልን ከመደገፌ የተነሳ እኔን አነፈሎ ማድረግ ትችላላችሁ ላይክ አታድርጉ ኮሜንት አታድርጉ በቃ እኔ ለእግዚአብሔር ቃል የቆምኩ ሰው ለዘረኝነት ለሃይማኖት የቆምኩ ሰው አይደለም السلام عليكم ورحمة الله وبركاته የተወደዳችሁ ማለዳ ስንቅ ቤተሰቦች እንዴት ናችሁ በያላችሁበት ያላህ ሰላሙ እዝነቱ በረከቱ አይለያችሁ እንግዲህ ሰሞኑን በዚህ ሳምንት በተነሳው በኢራንና በእስራኤል መካከል በተነሳው ግጭት ያው እንደተለመደው በሀገራችን ኢትዮጵያ ክርስቲያን ወገኖቻችን ተመለሳችሁ በፍልስጤምና በእስራኤል ጉዳይ ስታሰሙት የነበረውን ድምጽ የድጋፍ መልእክታችሁን በተደጋጋሚ አሁንም ማቅረብ ጀምራችኋል እስራኤል ከማንኛውም ሀገር ተጣላ እኛ የእስራኤል ነን እኛ ከእስራኤሎች ጋር ነን ትላላችሁ እኛ ደግሞ ማለት ነው መሬት ላይ ያለውን እውነታ ይዘን ሐቁ ምንድነው የሚመስለው እስኪ አሁን ላለችው እስራኤል እነማን ሀገራቶች ድጋፍ እየሰጧት ነው እውን እነዚህ እስራኤላውያኖች እምነታቸውን መሰረት አድርገው ነው ይሄን ያህል ጭፍጨፋ የሚፈጽሙት በተለያዩ ሀገራቶች ላይ እጃቸው አለ ሁላችንም በመናቀው ደረጃ ማለት ነው አይሁድ የሌለበት ምንም አይነት ወንጀል የለም ዓለማችን ላይ ከሚፈጸሙ የትኛውም ወንጀል ጀርባ አይሁዳውያኖች አሉበት አሁን እኔ ጥያቄ ነው የፈለኩት በተደጋጋሚ እንዲህ አይነት ነገር ሲነሳ እስራኤል የምትሉ የኢስላም ፎቢያ ያለባችሁ ጥላቻ ያለባችሁ ሰዎች አንዳንድ ሰዎች ካልሆኑ በስተቀር ለእስልምና ያላችሁ ጥላቻ የሚገለጸው በዚህ ሰዓት ነው የሆነ እስራኤል የሆነ ነገር ስትደረግ ወይም ደግሞ ስታደርግ እስኪ አንድ ጥያቄ ልጠይቃችሁ እስራኤል እናንተ ማን ናት ምናችሁ ናት አጉል ጠጋ ጠጋ የሚሉ ሰዎች አሉ ማስደምጣችሁ ማለት ነው እኛ ከእስራኤላውያን ጎን ምን ቆመበት ይሄ ነጥባለን ብለው ምንም ውሃ የማይቋጥር ሐሳብ የሚያነሱ ሰዎች አሉ ምንም ሰነድ የሌለው ማለት ነው ተረት የሚያወሩ ማለት ነው እነሱን እዚህ ጋር አነሳላችኋለሁ የሌሎችንም ደግሞ ሰዎችን ሐሳቦች እዚህ ጋር ቅንጭብ እያደረኩኝ አስደምጣችኋለሁ ግን አንድ ነገር ልንገራችሁ ይሄ ሁሉ ከመሆኑ በስተፊት ለክርስትና የሚቀርበው እስልምና ነው ወይስ አይሁድ ነው ጥያቄ ነው እየጠየቅኳችሁ ያለሁት ያለ ጥላቻ መልስ አፈላልጉ ሁላችሁ በእኔ በኩል ግን እንደ ሙስሊምነቴ ለእናንተ እምነት አሳማኝ መረጃዎች ይዘን ቅርብ የሆነው ሙስሊሞች እንጂ አይሁዶች አይደሉም አይሁዶች ጭራሽ ሃይማኖታቸው ጋር አያስጠጓቸውም እናንተ ጭራሽ ማለት ነው ምክንያቱም የምንጣላበት እንኳን የምንራራቅባቸውን ጉዳዮች እንደ ርዕስ ካነሳናቸው እንኳን ኢየሱስን እናንሳው አይሁዶች ለኢየሱስ ያላቸውን አመለካከትና ሙስሊሞች ለኢየሱስ አምላካችን ለምትሉት ኢየሱስ አይሁዶች ያላቸው አመለካከትና ሙስሊሞች ያላቸውን አመለካከት እስኪ ግቡና ፈትሹ ያው ስለማታነቡት እንዲህ አይነት ነገር መስማትም ማየትም ስለማትፈልጉ በጭፍኑ ደግሞ ጥላቻችሁ መግለጽ ስለሆነ ምንም መጽሐፍ ሳትገልጹ ያለው ነባራዊ ነገሮች እንኳን በመመልከት ምላሽ ማግኘት ትችላላችሁ በኢየሱስ ደረጃ እናንተ አምላክ የምትሉትን እኛ በትክክለኛ ቦታና በተሰጠው በተልእኮ መሰረት አንድ ቦታ ላይ ሰጠነው አክብረ ነው ስሙንም ስንጠራው ኢየሱስ ብለን ብቻ አናልፈው ያላህ ሰላም በርሱ ላይ ይሁን መልእክተኛ ነው እኛ ጋር እናቱ የተከበረች ናት ንጹህ በእስላም ትልቅ ደረጃ ከተሰጣቸው ምርጡ ሴቶች መካከል አንደኛዋ ማርያም ናት በስሟም ደግሞ ምዕራፍ ተሰጥቷት ቁርአን ላይ ስሟ የሰፈረ የልጇ ስም በክብር ቁርአን ላይ ስሙ የሰፈረ አይሁዶች ጋር ሄዱ ወይም ደግሞ የእናንተን አምላክ ምን ብለው እንደሚጠሩት ግልጽ ነው አስደምጣችኋለሁ እዛው እስራኤል የተቀመጠ የአይሁድ ቄስ ምን እንደሚላችሁ ተሰማላችሁ ከቪዲዮ ኢየሱስን እነሱ እንዴት አድርገው እንደሚመለከቱት ስታውቁ አመለካከታችሁ በእስላም ጥላቻ ያልተበከለ ቢሆን ኖሮ ከኛ ጋር ተቆሙ ነበር ነገር ግን እነዚህ ሰዎች በየትኛውም በኩል የሚፈጽሙት ወንጀል እምነትን መሰረት ያደረገ አይደለም ብቻቸውን እቺን ዓለም አጥበዋት ዓለምን መግዛት የሚፈልጉ ሰዎች ናቸው የዛ ተገዥ የዛ ባሪያ መሆን የምትፈልጉ ሰዎች በጣም ታሳዝኑኛላችሁ ሐቂቃ ማለት ነው እንደ እምነታችሁ እኮ አንድ ሰው ሲበደል ህፃናቶች ትምህርት ቤት ሆስፒታሎች ሰላማዊ ሰዎች የሚኖሩባቸው መንደሮች በአየር ሲደበደቡ ፍልስጤም ውስጥ ዓለም ከነሱ ጎን ሆኖ ሲጮህ እኛ ሀገር ያላችሁት ወገኖቻችን ግን ምን እንደሆነ ባላቅም ወይም ባልረዳም ሁሌም ምንም ተፈጸመ እስራኤል ከሷ ጎን ናቸው የዚህ የሃድ የጥላቻ ጥግ ግን እስኪ ድረስ ይዟችሁ እንደሚሄድ ደግሞ አላቅም እስኪ ሰከን በሉና እየተካሄደ ያለው ነገር ምንድነው እውነት ማመልከው ፈጣሪ ኢየሱስ ከሆነና ቢኖር ኖሮ በሚያየው ነገር ከማን ወገን ይቆማል የሚለውን ነገር
አሰብ አድርጉ እስኪ እናንተ ፍትሃዊ ነው ፍጹም ነው ከበደለኞች ጋር አይቆምም የምትሉ ከሆነ ከተበዳዮች ወገን ቆማችሁ ድምጻችሁን ማሰማት ሲገባችሁ ከናቋችሁ በእስራኤል ምድር የኢየሱስን ስም የጠራሰው የአንድ ዓመት እስር እንደሚከናነብ መስቀል እዛ ዋጋ እንደሌለው ፍጹም ተሳቀው የሚኖሩ ወገኖች ካሉ ክርስቲያኖች ናቸው እስራኤል ውስጥ ነፃነት እንኳን ይላቸው እስልምናን አታክ ለሚያደርጉ አካላቶች ወገን መሆናችሁ ይገርማል ሐቂቃ እናንተ ፍጹም የምትመኩበት አምላካችንን ያላችሁትን ፈጣሪን ማለት ነው በእኛ ባናምንበትም ሰቀሉት የምትሉት አይሁዶችን ነው አይደል እኛ አይደለንም ሙስሊሞች መቼም በታሪክ ውስጥ አምላካችሁን የሰቀለውን አካል አንከራተቱት ያላችሁትን አካል እየደገፋችሁ እየተወፈዛችሁ ከሆነ እንደው ቦታ እናቀያየረውና የእናንተን አምላክ የሰቀለው ሙስሊም ቢሆን ኖሮ ከነሱ ጋር ነው የምንቆመው ትሉ ነበር ሙስሊም ምንም ሳያደርጋችሁ ሳይበድላችሁ ያለውን እውነታና ሪያሊቲ እየተከተለ መንገዱን በመሄዱ ብቻ ስትጠሉት እንደው አይሁዶች ያደረጉትን ነገር ሙስሊሞች ቢያደርጉት ኖሮ ከኛ ጋር ተቆሙ ነበር አትቆሙ እና ወደ ቪዲዮዎቹ እንሄዳለን እስኪ እናንተ ማየታችሁ አድምጣችሁ ተገን ነው ዓላማ ምንድነው አንድ ይሁዲ መሲህ ሆኖ ወደዚህ ምድር መጥቷል ይህ መሲህ ደግሞ ይሁዶች ስላልተቀበሉት እኛ ተተቀብለው እነሱ ጠፍተዋል እኛ ደግሞ በእርሱ እኛ ድነናል ስለዚህ እርሱ ለኛ ሞቶልናል ስለዚህ የሞተው ደግሞ እኛ ነን እነሱ ያምኑት እኛ እናምነዋለን ስለዚህ እኛ የምንከተለው ብሉይ ኪዳንን ሳይሆን አዲስ ኪዳን በማለት አንድን ይሁዲ ፈጣሪ ነው ብለው በማመን ነው ማለት ነው ይህም አንዱ ትልቁ ኃጢያት ነው ምክንያቱም ከአራቱ ባህሪያት የተፈጠሩት ፍጥረታት በሙሉ የሚያመልክ ወይም የሚሰግድ ይህ ጣዖት አምልኮ ነው በዚህ ምክንያት ክርስትና ሳትወድ በግድ ወደ ጣዖት አምልኮትነት እንደገባች ይነግረናል ማለት ነው በአይሁዳዊ ሆነህ ኢየሱስ ክርስቶስን መከተል በጣም የተጠላና የተከለከለ ነገር ነው ልክ በክርስቶስ ጊዜ እንደነበረው ሁሉ አሁንም በተለይ እስራኤል ማንኛውንም ሃይማኖት የሚከተል አይሁዳዊ የተበተነ አይሁዳዊ የመግባት መብት አለው ነገር ግን ኢየሱስ ክርስቶስን የሚያመልክ ከሆነ የየትም ሀገር ዜጋ ቢሆን የአሜሪካ ቢሆን የምን የመግባት እድል የለውም ከህጉ ላይ እኛና እስራኤል ቀጥታ የደም ትስስር አለ በአንደኛ ነገስት ምዕራፍ 10 ላይ ንግስት ሳባ ወይም ማክዳ ከጠቢቡ ሰለሞን ቀዳማዊ ሚኒሊክን ወልዳለች ብለን እናምናለን ቀዳማዊ ሚኒሊክ ደግሞ በኢትዮጵያ ላይ ትልቅ ስራ የሰራ ነው ታቦተ ጽዮንንም እንዲመጣ ምክንያት የሆኑ ናቸው እኛ ታቦተ ጽዮንን መናከብር ስለዚህ የንግስት ሳባ የሚኒሊክ የልጅ ልጆች ነን ያ ማለት ከእስራኤል ጋር ዘመድ ነን የጠቢቡ የሰለሞን ልጆች ነን ማለት ነው ከዚህ በላይ ግን ደግሞ ሌላ ልስጣችሁ ዘውልቅ ምዕራፍ 12 ቁጥር 1 ላይ እስራኤልን ከግብጽ ባርነት ከፈርዖን እስራት ነፃ ያወጣቸው ቀይ ባህርን ሰንጥቆ ያሻገራቸው ነብይ ሙሴ ሚስቱ ኢትዮጵያዊ ነች ዘውልቅ 12 ቁጥር 1 ላይ እንደሚናገረው ማለት ነው ነብይ ሙሴ ደግሞ ሁለት ልጆች ወልዷል ዘውልቅ 18 ከቁጥር 2 እስከ 5 ሙሴ የወለዳቸው ሁለት ልጆች ከኢትዮጵያዊ ሚስቱ ነው So what brings you here today? To support Palestinian rights. We as Jews are embarrassed what's happening there in the state of Israel in the Jewish name. And what's your message to the people of Palestine? They shouldn't give up the struggle. They should continue to fight and not give up the struggle against the state of Israel because by the end Palestine will be free because this is truth. And the truth which are free Palestine will succeed by the end. በዚህ ቪዲዮ ላይ እንግዲህ የምትመለከቱት እስራኤል ውስጥ ክርስቲያኖች ምን ያህል ጥፊ እየቀመሱና እንግዲህ በርግጫ በምን እየተተፋባቸው ማለት ነው በዚህ መልኩ የተሰቃዩ ያሉ ሰዎች ናቸው እኛ ሙስሊሞች ኢየሱስ ክርስቶስ በተአምር ድንቅ ተአምራቶችን እንደፈጸመ እውራኖችን እንዳበራ ለምጻሞችን እንዳነሳ እውሮችን እንዳበራ የታመሙትን እንደፈወሰ ሙታንን እንዳስነሳ በአላህ Subhanahu Wa Ta'ala ፈቃድ ይሄንን እንደፈጸመ ቁርአን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ይናገራል በታምራዊ ውልደቱን አስመልክቶ ያለ አባት ከእናት መገኘቱ ታምራዊ አወላለድ ነው